ጥበብ በአንደኛው ገንዘብ ብታገኝ የቱን ትመርጣለህ? ዋነኛው ኮራብ ገንዘብ ያለበትን ነው። ሰውየውን ሳላቸው ሊያሳጡት አዘጋጁት። አይወልህ እኔ መሆን ግን ጥበብን የሚፈጥረው ገንዘብ እንደሆነ ስለማቅ የጥበቡ ዘንቢል ነው ማነሳው ሲሉ ሰውየው ምን አለ? ልክ ነህ፣ ሰው የጎደለው ነው የሚያነሳው። የዘንድሮ መቤት ግብዳ ፊት ለፊቷ ትቆም፣ መስታወቱ ፊት ለፊት ትቆምና በወር አንድ ጊዜ ልብሷን ማትቀይር የቤት ሰራተኛዋን እየጠራች እንዴ ትላንትና ከሰዓት ይሄን ልብስ ነበር እንደ ለበስኩት። አባቶቻችን ልባ እኛ አፋም ሰዓት አመድ ወለደ ሆነን እንጂ። ሰላም አሉ ማዘር። ሰላም ይንሳ። እንዴ ምን አረኩኝ? ለምንድን ነው የቤት ኪራይን በወቅቱ ማከፍለው? አይደለም እኮ ማዘር፣ ደሞዝ ስላልወጣ ነው። ደሞዝ ሲወጣ ከፍሎታለሁ። ያንተ ደሞዝ አወጣምና እኔም ማማዝናሽ በራም መሞት አለብኝ? ይኸውልህ የነ ሻምበልን ብሂል ልንገርህ እንዴ? ግፋ በል በርታ፣ ትግሉ ላይማ ጎበዝ ይሉና ትንሽ ቆይተው ደግሞ ትግሉ ይቆይ፣ ትግል ምን ይሰራል ይሉሃል። ከዛስ ትግሉ ላይ ገፍተው ውጤት ከንቱ ልፋትና ውድቀት ሲሆን ይሳለቁባል። ለምን? ህዝብና መጫወቻቸውና። ለዚህ ነው ግዑዝ አይደለሁም፣ ሕያው የታመነ ልብ ያለኝ የሰውነት ማዕረግ ያለኝ ሰው ነኝ በላቸው። ሰውየው ጓደኛቸው በአደባባይ ሊያዋርዱትና ሊያሳጡት ይፈልጉና ይጠይቁታል። በነገር ላይ በመንገድ ላይ ሁለት ዘንቢል ብታገኝ በአንደኛው ጥበብ በአንደኛው ገንዘብ ብታገኝ የቱን ትመርጣለህ? ዋነኛው ኮራብ ገንዘብ ያለበትን ነው። ሰውየውን ሳላቸው ሊያሳጡት አዘጋጁት። አይወልህ እኔ መሆን ግን ጥበብን የሚፈጥረው ገንዘብ እንደሆነ ስለማቅ የጥበቡ ዘንቢል ነው ማነሳው ሲሉ ሰውየው ምን አለ? ልክ ነህ፣ ሰው የጎደለው ነው የሚያነሳው። የጎደለህን አለማወቅ ነው ስግብግብ የሚያደርገው። ምንድነው የጎደለኝ ምንድነው ያነሰኝ ብለህ ጠይቅ። አለበለዚያ ሁሉም የኔ ነው እያልክ ግብስብስ ጎተራቱንና ከጉስ ተለይታ አትታይ። ለዚህ ነው ያዝማሩ ባንጃውን ግጥም እምልልህ። ዝምታዬን ወስዶ ዝም ያሰኘኝን ሰው ምን ብዬ የት ብዬ ልክሰሰው አለ። ዝም ጭጭ እንደ ጉዝ ሻምበል ለዛ ነው አይፈልግም። በሰማያት ምትኖር ስምህም ይቀደስ መንግስትህም ትምጣ። እለምንሃለሁ በኢትዮጵያ ምድር ነዳጅ እንዳይወጣ፣ በዚህ በኔ ትውልድ መሬት ፊቷን ታዙር ተፈጥሮ ትለግም። ሺህ ዘመን ብንቆፍር ድፍድፍ እንዳትሰጠን ነዳጅ አንፈልግም፣ በእውነት አንፈልግም። ቂም በተቋጠረች አናዳጅ በበዛት በተናዳጅ ሀገር አደራ እንዳትሰጠን ነዳጅ፣ ናፍታ፣ ቤንዚን፣ ጋዝ የሚባል ነገር። የእኔ ዘመን አዳም በዘረኝነት ላይ ጽንፉን አገልድሟል። መለመላውን ሆኖ እሳት ይዞ ቆሟል። ያው ባዶውን የቆመ በላ ቢያመጣ እንጂ መላን አያበጅም። መንገዱን ሳይፈትሽ በግርድፍ ለሚጓዝ ድፍድፍ ጋዝ አይበጅም። የተፈጥሮ ገንዘብ የቱን ያህል ቢጥም ልብ ሳይገዛ ነዳጅ አይሸጥም። ቂም በሆዱ ቀብሮ ነዳጅ ያወጣ ሰው አይኑን ሳይጨፍን ነው ሀገር የሚለኩሰው። እባክህ ጌታ ሆይ እንዲህ በዘር ደዌ በልዩነት ታመን ቤንዚን እንዳትሰጠን ክብሪት ይዘን ቆመን። አባቶቻችን ልባ እኛ አፋም
ሰዓት አመድ ወለደ ሆነን እንጂ ቤታችንስ አንድ ነው። ነፃነት ብለን ባርነት፣ ሕይወት ብለን ሞት ለልጆቻችን አወረስን። ብኩን ቃል አፍ፣ ፍቅር ብለን ንፍገት፣ ጀግንነት ብለን ፍርሃት ከተብናቸው። በወረረን በአድሞት ማግስት አዲስ ተስፋ ለተራበ ህልውና አዲስ የአገር ውስጥ ሞት ለአዲስ ትንሣኤ በቃተተ አይን አዲስ መቃብር ከፈት። አፋዊ ጋዜጣዊ ብኩን የሐሰት ነፃነት ዘረጋል። ልጆቻችን በተስፋ ልክፍት ቃተው መከሩ። የዘንድሮ እመቤት ግብዳ ፊት ለፊቷ ትቆም፣ መስታወቱ ፊት ለፊት ትቆምና በወር አንድ ጊዜ ልብሷን ማትቀይር የቤት ሰራተኛዋን እየጠራች እንዴ ትላንትና ከሰዓት ይሄን ልብስ ነበር እንደ ለበስኩት አይነት ፌዝ መስማት ጆሮአችን ተለማምዷል። ወዳጄ የዚህች ሀገር ችግር ስፋትም የግለሰብ እጅር ዝመትም ልኬቱ ጠፍቶኝ አይደለም። በአንድ ሰው ትከሻ የዚህች ሀገር ችግር ይወገዳል እያልኩ አይደለም። ከክምሩ አንሳ አንድ ይዘህ ተሻገር እያልኩ ነው። ሞክር ግድ የለም። ከቆጠብከው ሳትነካ ከዋና ላይ ሳታጓድል ማካፈል ትችላለህ። ዝም አትበል። እውነቴን ነው የምልህ፣ ዝም አትበል። ሙሉ ጥጋብና ሙሉ ረሃብ ጎረቤት ሲሆኑ እያየህ ዝም አትበል። ግድ የለህም። 7 ቀን መጥገብና 7 ቀን ረሃብ ተቃቅፈው ሲሄዱ እያየህ ዝም አትበል። እመነኝ ነው የምልህ። ጠግቦ አዳሪውን የአንድ ቀን ረሃብ አይገለው፣ በረሃብ ሟቹን ግን የአንድ ቀን ጥጋብ ያኖረዋል። ቀን የመቀያየር ጉዳይ ነው። ከ7 የጥጋብ ቀናቶች መካከል አንዱን ቀነስክ ማለት ያኛውም ከ7 የረሃብ ቀኖቹ መካከል አንድ ቀነሰ ማለት ነው። ስሌቱ ይሄ ነው። ግድ የለም ዝም አትበል። መንገዱ ይንገርህ። አጥርህን ተደግፈው የወደቁ ወጣቶች ይንገሩህ። በቅቤ ያበደ ሾርባ ያማረው የለም፣ በውሃ የሚድን ብዙ ነው። የሐር ፈትል የጠየቀ የለም፣ በራፍ የሚከለል ብርድ ብዙ ነው። ሰበር በል፣ ግድ የለህም ጎንበስ በል። ሰበር ማለት ብቻ፣ ጎንበስ ማለት ብቻ። ደንገጥ በል፣ ተከዝ በል፣ ሰፍሰፍ በል፣ ስስት በል። ለባለምባው ሳቅ አዋጣ፣ ከደስታ ዳህ ነፃ ውጣ። በተምር ጠምቋል የፍቅር መላው፣ አንዱን ሊያክም ሲል ይድናል ሌላ። ሰኞ ቀጠረችኝ፣ ልትመጣ ነው። ሰኞ አለችኝ። ሰኞ መች ነው? ቀን እኮ አላውቅም። ዛሬ ቀኑ ማን ነው? እሑድ በሆነና ነገ ባደረገው። እጠብቃታለሁ እመጣለሁ ካለች አትቀርም፣ አውቃለሁ። ትናፍቀኛለች እንደ ጨቅላ ልጄ እንደ አንገቱ ስር ሽታ ትናፍቀኛለች። እንደ እናቴ ሳቅ፣ እንደ አባት ፈገግታ ትናፍቀኛለች። እንደ አብሮ አደጎቼ ልክ እንደ ሰፈሬ እንደሷ ማን ወዶኝ ማንንስ አፍቅሬ። እጠብቃታለሁ እመጣለሁ ካለች አትቀርም፣ አውቃለሁ። ማክሰኞ፣ እሮብ፣ ሐሙስ፣ አርብና ቅዳሜ
ሁሉም አጭር ናቸው። እንደው ድንገት ቢረዝም ምናልባት እሑድ ነው፣ ሌላው የሰኞ ሰዓት እስከምትመጣበት እጠብቃታለሁ እመጣለሁ ካለች አትቀርም አውቃለሁ። አፌ ግን የጉር ነው። ዝም ብል ምን አለ ደርሶ ይዘባርቃል። ባልሽ ደህና ነው ወይ ልጆችሽ ምናምን ብሎ ይጠይቃታል። ልቤ ልብም አይደለም ከልቡ ይገረማል። ጤንነቱ ቤቱ ደግሞ እሷኑ ነክቶበት ምን ይሉት ነገር ነው ደህና ነው ወይ ማለት። ምን ጸበል ቢከርም ቢገባ ሱባኤ አይደንም አውቃለሁ። ፍቅሬ አውቆ አጥፊ ነው። ሰፈር የሚልከሰከስ ያላበደ ውሻ ነክሷት ለምክንያት ያለመደባትን ለምን ቀረች ብዬ እኔም ብቀየማት ታምር ተሰርቶ ተፈጥሮ ተዛብቶ በአሁኑ ሰኞ በሌለ ከእሑድ ቀጥሎ ማክሰኞ ባለ ልቤ እንዲህ ያስባል። ከመጣች አይችልም። ከንፈሩ አረቄ ነው። ሰኞ ይንገዳገዳል፣ አርብ ላይ ይወድቃል። አርብ ጎሎጎታ ስቅለት ሙሎ በስግደት ፋሲካ ንስሐ ሞት የሚሞትበት ጽድቅ የሚከብርበት ፍቅር የሚድንበት። ምን አረባበሸኝ ደሞ ሴቱ ጽድቄ ለተሰራ ዘላለም እንዲመጨነቄ። ጋኔና አይብኝ ውሻ አባቷን አይመኘው ተፈጥሮ አይዛባ ሰኞም አይጥፋ ከቦታው። ታምር አይሰራ ቀርታ አልቀየማት ከምጽአት በኋላ ይሁን ሰኞ ላይ ከመጣ ማት። ከመጣች ወዶ ከቀረች ፈቅዶ ለተሰራ ሰኞ አንዴ ለተወሰነ ቀድሞ ለተፈጠረ ጊዜ የምንጅልነት ነው ከሷ ለየኝ ብዬ ጾም ጸሎት መያዜ። ቢሳይብኝ እሷን በእኔ ይሁን ክፉም ከመጣ ማት አይውረድበት ሰኞ ለቷ አይቀጣ። ቀጥራኛለች ልትመጣ ነው ሰኞ ብላኛለች። ሰኞ መች ነው? ቀን እኮ አላቅም። ዛሬ ቀኑ ማን ነው? እሑድ በሆነና ነገ ባደረገው። እጠብቃታለሁ እመጣለሁ ካለች አትቀርም አውቃለሁ። ሰኞ አይወራደ አታ አንበሳው ቀና ለቀን እዚህ ወድቀልኛል። እንደው አይጉድ አታ አውቃለሁ ልበል እናቴ ካልተሳሳት ሲል አዲስ አልሆነብኝ። እንደውም አታ ረዲያ አባትህ ነኝ ማነው? ኧረ እናዛ እኔ እኮ አፍንጫ አካባቢ ሳይ አዲስ አልሆነብኝም። የጀመሪያ የማን ያለ ይባላልና እስቲ ቤት እናወራለና ሎተሪ 1 ሚሊዮን ብር ደርሷ ፍቅረኛ ማንኪያ ብትውጥና ለሕክምና 1 ሚሊዮን ቢባል ትሰጣታለህ? ለምን መጥረቢያ አትውጥም? አባቴ ታክሲ መልስ ነህ እንዴ? ለምን ልረሳ አልቻልኩም። አንቺ ጤነኛ አይደለሽም እንዴ? አባት የሆነ ነገር ጥለሃል። ምን? ልቤን። አንቺ ከኔ ያመጥሽ በእናትሽ ቡና ነህ እንዴ? አይደለሁም። ያላንተ ቀኔን መጀመር አቃተኝ። ኬት ነው የምታመጫቸው? አባት አዳራሹ ቤቱ ጋር ነው። የምን አዳራሽ? የልቤን አዳራሽ መኖሪያ አድርጎታል ወይስ የምሩ ነው ወይ ይቀልድ? ኧረ በእናትሽ አንቺ ልጅ ዞር በይልኝ። ይቅርታ ሳይህ ግን የሆነን ሰው ትመስላለህ። ማንን? የወደፊት ባሌን። የባንክ ብድር ነህ እንዴ? ኧረ አይደለሁም። ፍላጎቴ ቀን በቀን እየጨመረ ነው። አንቺ ስራ የለሽም እንዴ? ሄሎ አባዬ። ወዬ ማይኮዬ ልጄ የት ሆነህ ነው? ፈልጌ ነበር እኮ በእናትህ።
ሰፈር ነኝ እኮ የሆነች ስራ ይዤ። ምን ሆነ ነው? ምን ነው? ፈልጌ ነው በእናትህ ለሆነ ጉዳይ እኮ ላወራ። ምን እሺ ነው ልጄ? ምን ሆነ ነው? ጠሮብህ ነው? ያራዳ ልጅ እኮ ነሽ አባቴ። እግዚአብሔር አዎ እባክህ ትንሽ ጠሮብኛል። የባለፈውን እንትን እንድገማት እንዴ ብዬ እኮ ነው። አፋ ስልኬ ተበላ ምናምን ልበላቸውና በጣም ጠሮብኛል ታውቃለህ። ያው ሰሞኑን አይደል የወጣው። ኖርማል ነው በቃ እንደግማታለን። እኔም ጠሮብኛል እኮ በቃ እንድገማታ ምን እንትን ይላሉ እነሱ። ኖርማል እኮ ከዛን በምትመጣው አፏኛ ምን ትላለህ? ኧረ ጸዴ ሀሳብ ነው። በቃ ህዝቡ ያምንናል። ሲጀመር ምን እሺ ነው? አንተ ምን ሆነ? አትጨናነቅ። በቃ ጥንቃቄ በተሞላበት ያውኑ ብዙ አይባተትም። ጥንቃቄ በተሞላበት እናደርገዋለን። በቃ አያሳስብም። ኧረ አያሳስብም። በቃ የልጄ ስልክ ጠፍቷል፣ በድጋሚ ግዙለት እባካችሁ ነው። በቃ ና አሁን ና እዚህ ቪዲዮ እንቅረጽ። አሁን የፈጠነ በቃ ኧረ መጣሁ። ስራ እኮ ነው፣ ቀልድ ነው እንዴ? እንትን ደግሞ ጥቁር ለብሰናሽ፣ ጥቁር በጥቁር እንልበስ፣ የሆነ ሀዘን ምናምን ለማግኘት ሞቲቬሽን ጓደኛ ጥለህ ብትሄድ ሌላ ጓደኛ ያመጣል። ፍርቀኛ ጥለህ ብትሄድ ሌላ ፍርቀኛ ያመጣል። ግን ወዳጄ እና ጥለህ ብትሄድ ምንም አይመጣም። የኔ ወይ የኔ ቆንጆ አለ የጠጣ አለ ፍቅር ጠፋስኮ አልጠጣም አንገመን እንጂ ስትል ሲወድሽ የኔ ፍቅር እኔም ውዴ ወይ አንተ ለሻምሽ እንዴ በእናትሽ ፍቅር እንዴ አልከኮ አንተ ብቻ ትሽ እከካም ይጠብቅ። አንተ ዝም ብለህ እኔ እንደውም ታያለሽ ላንቺ ልክ ከዚህ ቤት ውልቅ ነው የምለው። እባክህ እኔ ልጅ እንዳታረገው እበት ግም የግም ድግስ ለምን አሁኑኑ ጥርግ አትልም? ለኔ ጉዳይ ነው። እወጣልሻለሁ ደግሞ ታያለሽ። ይኸው በሩ ክፍት ነው። እኔ እንደዚህ እየተጨቆንኩ እዚህ ቤት አልኖራትም። ብታውቂ ነፃነት ነው ይሄ ቤት። ብዬ በ20 ዓመቴ እየቀለብኩ ጭራሽ እወጣለሁ ብለህ ታቅራራለህ? አሳይሻለሁ። ምን ልትሆን? አደራ እቃዬን እረፍ። ምን ልትሆን ነው? እረፍ። ምን ልትሆን ነው? መሆነውን አሳይሻለሁ። አይሆንም። መርዞ እረፍ። በእጄ ሰበብ ትሆናለህ። ከራማዬ ለምን ወራት ከርሚም? ማንም ሪቡን እያሞናደለ እየፎሰተ 4 ሚሊዮን 3 ሚሊዮን ይታያል። እኔማ መከረኛው ፖስት አድርጌ እንኳን ለሰው ለራሴም አይታይም። ምንድን ነው? ከዛሬ ጀምሮ አንድ ቪዲዮ አልፖስትም። ብፖስት ራሱ እንደዚህ ነው የምፖስተው። እንደውም ፖስት። ሰላም፣ ዛሬ ከገደል የሰው ልጅ ዘሎ አይሞትም በሚል መሪ ቃል አንድ ኤክስፐሪመንት ይዤላችሁ መጥቻለሁ። አብርሃም ጃምፕ say something አብርሃም ወይ አብርሃም እንዴ ዶክተር ናስቲ ና ለውትድርና ምልመላ እየመለመለ ነው። ሲጥርስ ግለጠው እስቲ። አሃሃሃ ትፈልጊያለሽ አንቺማ ምርጥ ነሽ። እስቲ አሳርፍ በርሲ አንዴ። እስቲ አንዴ ተጠንቀቅ። ስትፈልጊ ፓትሮሉን አንተው ይሰቃል። ና እኔ እኮ አገልግያለሁ። በ97 ግዳጁን ተወጥቻለሁ። ተመላሽ ሰራዊት ነኝ እኔ። ውሸታ እዚህ ላይ ደረቴን ተመትቼ ነው የተመለስኩት። እርግጠኛ ነህ? እርግጠኛ ነኝ። አውልቀውስ ሱፍ እንዲሆን ተሰፍቻለሁ። አውልቀው እስቲ ጠባሳ ይለየል። የታል ጠባሳው? የተሰፋው ስውር ነው የሰፋው። ስውር ነው የተሰፋው። ኧረ አንተ በጣም ነው የምትቀልድ። ናውጣ ፓትሮን ናውጣ። በራብ ከመሞት እዚህ ገብቼ እድሌን ልሞክር። ፈጣሪ ሆይ አንተ ወርዳ። ሰላም ነው ማዘር። እኔ የምልህ ፍራፍሬዎች ፈልጌ ነበር። አረ ማዘር ሁሉም ነገር አለ። አቮካዶ ኪሎ ስንት ነው? 200 ብር ነው። ጣዕሙ ግን አሪፍ ነው? እንዴት ልወቀው? አረ አሪፍ ነው። እንደውም ቅመሱት። አሁን እድሎችን ልጠቀም። እስኪ እንቅመሳት። እንዴ ጭራሽ በዳቦ ነው የሚቀምሱት? አሪፍ ነው። እና ሙዛቱስ አሪፍ ነው? አዎ አለ። ኪሎ ስንት ነው? 80 ብር ነው። እስኪ እንቅመሳታ። ይኸው እቺን ከበላውም የዛሬም ሳት ከቻለ ፈጣሪ እንደፈለገው ያበላል። እንዴ አንድ ኪሎ ብቻ ለምገዛው ሁሉንም ቀመምሳ ልታከስለኝ ነው እንዴ? ፍራፍሬዎቹ አሪፍ ነበር። ዋጋ ስንት ነው ያልከኝ? አቮካዶ ኪሎ 100 ነው።
ሙዝ ደግሞ ኪሎ 80 ብር። እንደዛ ነው እንዴ ያልከኝ? ውድ ነው ይቅርብኝ። ዛሬማ በሸቀልኩበት ጥብስ ነው በላው። አስተናጋጅ ተረበና። አቤት አለቃ፣ ምን ልታዘዝ? አንድ ጥብስ አሪፍ አድርገ። ጥብስ? ይሄን እድልማ መጠቀም አለብን። እሺ። አቤት ማዘር። የኔ ልጅ አንድ የተለመደችዋል። ዛሬማ ሆዲ በጥብስ መጨናነቁ ነው። ይሄው ዋው! ጥብሷ መጣች። አሁን እድሌን መጠቀም አለብኝ። ሰላም። ይሄ የኔ ወንድም ላታምነኝ ትችላለህ። ከተወለድኩ ጀምሮ ለብቻዬ በልቼ አላውቅም። እናማ ለብቻዬ መብላት ስለማልወድ የኔ እስከሚመጣ ያንተን ቀድመን እንብላ። እርሶም አዘዋል? አዎ። በቃ እንብላ። ይህንንማ ያኛኩ ጊዜ አልገልም። ዋጥ ዋጥ ላድርገው። ኧረ አጎራረስ! ወይኔ ጥብሴ! የፈጣሪ አለ። ሴትዮ ማኝካ የለትም እንዴ? ቀስ በሉ እንጂ። ከማኝካ ልዋጣው እንዴ? ቆይ የእሷ ጥብስ ብቻ ይምጣ። ምንም ሳልበላ ጨረሰችው እኮ። በቃኝ። በዚህ ላይ ደግሞ ጎሜ ጁስን ጠጣለሁ። በቃ አለቀ። ዛሬ ተዘጋ። ዋው! በጠጣ። ኧረ ጠጣለሁ። በቃ አሁን አምጡት። ይሄው መጣል። መጣሽ? አሁን ነው መብላት። የኔ ወንድም እኔ ጠግቤያለሁ። እሺ አንተ ለብቻ አንብብ። እንዲጣፍጥ ጎሜውን ጠጣበት። ራን እርሶ ብቻ ሄዱ። ቀላል ብላለሁ እንዴ? ሽሮ ነው እንዴ? አይ የፈጣሪ አለ። ያዙልኝ። እኔ ጥብሴ። እድሜ ለኔ። እኔ ባላገባሽ ኖሮ ማን ያገባሽ ነበር? አንተ ቀኪያም ሽማግሌ አንተን ያገባው ጊዜ ነበር ከካሞኝ የቀረውት። እድሜ ለኔ። እኔ ሰው አደረኩሽ አንቺ አሮጊት። ዝም በል እባክህ። ምን ይመስላል? ወይ አምር ወይ አፍር መቆጫ ፊት። ሂጂ ወደዛ። ቆይ አንቺ ምንድን ነሽ? ሰው ነሽ? አሁንስ እንዴት እንዳስጠላሽኝ። ቋቅ ነው ያልሽኝ። ይሄን ያህል አስጠልቼሃለሁ? አውቄ እኮ ነው የኔ ፍቅር። ከምርክ ነው? ልኬን ከረገርከኝ በኋላ። ኧረ እኔ ስቀልድ ነው። በጣም ነው የምወድሽ። እስኪ የምትወደኝ ከሆነ እዚህ ብብቴ ስር መሀሉ ላይ ሳምኝ። የፈጣሪ አለ። ብብትሽን? አዎ። በሌላ ነገር አልሞት ስልሽ በሷ ፍለሽ ልገይኝ ነው? አላልኩም። አትወደኝም። ምን ያህል እንደምወድሽ የምታውቂው። ታክሲ አባራበኝ። የኔ ወንድም ራበህ? ያዣዢ በየኔ ፍቅር በቃ ፒዛውን እዘዥ። እኔ ደግሞ 2 ኪሎ ቁርጥ እዘዥ። ስታይል አባ። መጣ የኔ ቆንጆ። ማን ነው ለማኙ? ኧረ ያዘው። ማማን እኮ እኔ ስራ ልቀይር መሰለኝ። ደከመኝ እኮ በዚህ በእናታችሁ። ኡፍ! የአረብ ሀገር ሽንት ቤት ማጽዳት ይሻላል እኮ። ህዝቡ ስማ ካልሲ 3 ወር ነው የሚያደርገው። ግራ ገባ። አባ ፏርግ ይሄ ጫማ ግዙፍ ነው። ስማ ውሃ ከአባይ ካላሰረን አይበቃው። እሺ ቆይ አሁን ውስጡ ሰላም ነው? ድምፅ የለውም? አንበሳው ጦርነት አረግሽው። የአንዳንድ ሰው ጫማ ማለት ነው ተረከሱ አካባቢ አይጥ ሙቶ ነው የሚመስለው። ግራ ገባን እኮ። ስማ የአፍንጫ ፀጉር እየጣለብን አስቸገረን። አፍንጫ ያሰፋል፣ አፍንጫ ጠንጋራ ያረጋል። የአንዳንድ ሰው ሽታ እግር አልቻልንም። ለዛ እኮ ነው ወንድሜ። አሁን እሺ ስንት ብር ነው የምከፍለው? አንበሳው ትራምፕ እንደ ይወልቃል አይወልቅም ነው? አሁን ይወልቃል አይወልቅም ነው? እዚሁ ላይ ነው የሚታጠበው? እሺ 100 ብር ትከፍላለህ። አስተካክሉ፣ ሂሳቡን አስተካክሉ። ይውጣ አብሽር። ጫማ ነው ብለህ ታረጋለህ? ስማ መቼ መከላከያ ጫማ ጥፊ ተማታ? ይሄው እኮ ጫማ ጥፊ። ስማ አፍንጫ የሚያዞር ጫማ ምንድነው ብለህ ነው አድርገህ የመጣውን? ኢዲ ተረስተ ዳተ ሰላም አሉ ማዘር። ሰላም ይንሳ። እንዴ ምን አደረኩኝ? ለምንድን ነው የቤት ኪራይን በወቅቱ ማከፍለው? አይደለም እኮ ማዘር፣ ደሞዝ ስላልወጣ ነው። ደሞዝ ሲወጣ ከፍለታለሁ። ያንተ ደሞዝ አወጣምና እኔ ማማ ዝናሽ በራም መሞት አለብኝ። የቤት ኪራይን ነገ ባስጠኝ ከዚህ ቤት መንቀሬ ነው ማስወጣ። ምንድነው ማዘር የቤት ኪራይ 2 ቀን አለፈ ብሎ እንደዚህ የሚያደርጉት? እንደውም እቃዎችን በሙሉ ሰብስቤ ዛሬውን እወጣለሁ። እቃዎችን አላለ በ10 ብር ወዛ አዳር አሸክሞ የመጣውን እቃ ባሱ ሲጭኖ እንደመጣ ሰው እቃዎችን ስትላት ታፍራቅ እንቧ ረሳው እኮ ወያደ
ምን ሆነሽ ነው? ይቅርታ ሳቆሎብኝ ነው። እንዴ ወይኔ ጉዴ ፈላ። አንዴ ይቅርታ። አይደል እንዴ ሴትዮዋ አማታት። በቃ እንጠቀምም። ሂሳብ ስንት ነው? 80 ብር ነው። 20 ብር መልሳለ። ትቀበለኛለህ? ልስጥህ? አምጪው። ተቀበልከኝ? ዛሬ ደግሞ የመጣሽው ከችጋራሙ ጋር ነው። ትናንት እኮ አብሮሽ የመጣ ሰውዬ 100 ብር ነው ቲፕ የሰጠኝ። ይሄን ጉዴ ፈላ ማለት ትናንት ከማን ጋር ነው የመጣሽው? ኧረ ሰው ተሳስተሽ ይሆናል። እኔ ከማንም ጋር አልመጣሁም። ኧረ እባክሽ አይቼሻለሁ። እንደውም ከረሳሽው ላስታውሽኝ ነበረበት። ምን እንትላለ? አዎ አንቺ እኔ ላይ እባክሽ እንዳመታኝ። ወይ ጸጉሯ ሲያምር የጸጉርሽ ውበት ግን ምንድነው ሚስጥሩ? እድሜ ለዶቃ ሻምፖና ኮንዲሽነር እሱን ያሳመረኝ። ይሄን ያህል? አዎ በውስጡ ቫይታሚን ኢ፣ ካስተር ኦይል እና ሮዝመሪን ይገኝበታል። ዋው! ተጨማሪም ጸጉራችንን ከመነቃቀል፣ ከመሰባበር፣ ከፎሮፎር ይከላከልልናል። አሪፍ ነው። እንዴ ቤት ተቀመና እንዴ? አዎ ምን ነው ረሳው እኮ። ኤርሚ መብላት ከፈለክና ተከተለኝ። ዛሬ ደግሞ ምን አግኝተህ ነው? አሪፍ ምግብ መብላት ከፈለክና ተከተለኝ። ምን ልትጋብዘኝ ነው እንደዚህ አስገደድከኝ? አሬ ምን ግብዣ ነው? ሰርግ ነው ባል። ቆይ የአፒታይት መፈቻ መድኃኒት የት ነው የሚሸጠው? ሙሽራው ምን ያክል ቢያስቀይምህ ነው እንደዚህ ጨክንበት? ውጪ እሱ ላይ ጨቀደብኝ። የኤክሴ ሰርግ ነው። እንደዛ ቆረባ ፀጉሬ እጅን ስተካከል ለካካ እኔም ጫማዬን መቀየር አለብኝ። እንግዲህ ኤክሴን ለማክሰር ፏ ማለት ስለሚጠበቅብን አሶሳ ጎመጁ ሰፈር ኦሊቪያ ማደያ ጎን ከሚገኘው አዲስ የተከፈተው ሙሉጌታ ዘመናዊ ፀጉር ቤት ጓደኛ ይገባና እኔ ደግሞ ከጎኑ ኦሪጂናል የወንዶችና የሴቶች አልባሳት የሚገኝበት ዋሸንድ ኮሌክሽን ገባና እዛ የሚገኙት ሁሉም ጫማ ኦሪጂናልና ተመጣጣኝ ዋጋ ስለሆኑ ለመምረጥ ከብዶኝ ትንሽ አወዛገበኝና ጓደኛ ይሄንን የሚመስል ሰበር መረጃ ይዞ ይመጣል። ለካካ ውጪ ጉድናል። ሰርጉ የልጅቷ አይደለም የጎረቤት ሰርግ ነው። ለካካ ማማ እንተዋወቃለን ቢባል አቃት ነው። አልገባኝም። ማለቴማ ስደውልልሽ ስልክ እንድታነሽ። እንዴ ስልኬ ሳይኖርክ? እሺ 09 10 እንዴ 10 ቤት አካውንትሽ ላይ ቢሊየን አለ ማለት ነው። ቀልድ እንድሰጥ እያስገደደኝ ነው። 09 30 ጉዳይ የሚቆራበት ምርጥ አባላችን ማን ቢሄዳዙ መድኃኒት። እኔ ደግሞ በሽታ። እሺ አንዱ ለድማው የበይኝ ታክሲ። ኧረ ስቀልድ ነው። በቃ እደውልልሻለሁ። በተለይ ሄሎ ብሮ አንድ 500 ብር ካለ ላክልኝ እስኪ። ምሳል በለውም እና ይጀልብላ። እንደዛ ኮነማ እኔ አንድ ጥብስ አዝዤ ስላለው ሁለት አድርጌው ከዛው ለሁለት እንበላለን። የፈጠነ እዛው የተለመደ ቦታ እዛውም ስጋ። ብራዘር ቪዲዮ አቀርጂኝም ዳንሰኛ ነኝና በእናትሽ ቪዲዮ አጣው የሚቀርጸኝ አላስቸግርሽም። 5 ደቂቃ ብቻ በእናትሽ ብራዘር። ቁርስም ምሳም ይጀልበላ እንዳትረብሽኝ ሰዓት የለኝም። ኧረ በየምሳም አብረን እንበላለን። በዛው በሰፊ እንተዋወቃለን። ይሄማ ያቅም ልጅ መሆን አለበት። ኧረ አነጋገሩ ራሱ በቃ አንድ 30 ደቂቃ ቆያለሁ። አዬ በቃ ችግር የለውም እኔ እበላዋለሁ። ኧረ ችግር የለውም። እሺ በቃ እሺ ያረፍክ ብላ። እዚህ አካባቢ ግን ቦታውን በእናትሽ ያው እዛ ጋር እንሂድ። የሚገርም ቦታ ነው። ያው የትም እንሄዳለን። ነው ማኒስ ፓው ጆቶሬ ኮኔ ያንኩባ አሽራ ሎራ ያንዲፓ ሚሮ ማሪ ማራኛ ኩባ Oh Jesus, manatisa somebody struggle. Manatisa ወሬ ጭራስ ታይሚንግ ያው ቪዲዮ የሚገርም ነው። ማማ ያ ወይኔ በእናትሽ ብር አልያዝኩም መሰለኝ። ጌም ኦቨር። በቃ ዛሬ ባንቺ እንብላና ነገ እኔ አፍታታሻለሁ። ምን ይባላል? አሁን ተናዘቼ ከጀጀጀ ያርገ ብራጋ ግጥ ምን ታመጣለህ?